በድንቅ ሀገር ፕሮግራማችን ባህላችንን ወጋችንን ማህበረሰብ ተኮር የሆኑትን ተፈጥሮን ጨምሮ የተለያዩ ነገሮቻችንን እያስተዋወቅን እስከ ዛሬ ደርሰናል። በእናንተ ጥያቄ መሰረት በሄድንበት ቦታ የሀገር ሽማግሌዎችን እርቅ ለእናንተ ለማድረስ ወደድን። በአሌ ዞን ውስጥ ማህበረሰብ ከማህበረሰብ በፍቅር በአብሮነት በአንድነት ከአጎራባች ዞኖችና ሀገሮች ሳይቀር ይኖራሉ። መቼም ሰው ይቅርና እግር ከእግር ጋር እንኳን ይጋጫል። ተመልካቾቻችን በሀገራችን ደረጃ በድንበር የተነሳ በየአካባቢው የሚፈጠሩ ጸቦች በዝተዋል። ታዲያ አሌዎች ግን በድንበር ይጋጩ እንጂ ወዲያው የመፍቻ ቁልፍ አላቸው። አብሮ የመኖር ባህላቸውን የሚያዳብሩበት እርቅ አላቸውና ለሀገር ይጠቅም ይሆን ብዬ ላካፍላችሁ በድንቅ ሀገር በኩል ፈለግኩ። እነዚህ የምታያቸው ወጣቶች ሲጋጩ የሀገር የአካባቢ ሽማግሌዎች ቅጠል ይዘው እጃቸውን ወደ ላይ እያውለበለቡ መሃላቸው ገብተው እባካችሁ አድቡ፣ አቁሙ፣ ያለን መሬት እንኳን ለናንተ ለባዕድ ይበቃል፣ እንኳን ለናንተ ለአህጉር ይበቃል፣ ብናመርትበት ብንካፈልበት ይበቃል ብለው ቅጠል ሲያነሱ ወጣቶቹ ከመቀስፈት ይረጋጋሉ። የሀገር ሽማግሌ ይፈራል፣ ይከበራል፣ ይወደዳል። ብዬ ለብሎ ዝሃነካ አኪና ነቀሪ ለብሎ ገደደ አጊባ ራስኮይ ለአኪዶ ይከዳይ ማበረ ብላው ተሮንግና ለብሎ ቱንጉ ራስኮ ኑዚ ለአኮ ሁሪዚ ኦላሪ እኛ እስክናስማማቸው ድረስ በሀገር እስክንሰማው ድረስ በሽማግሌዎች አፈታት እስክንፈታው ድረስ የሁለቱም ጎሳዎች እስኪነጋገሩ ድረስ ቅጠል ይዘናል። በያዝነው ቅጠል ተማጽናናቸዋል። ይሄን ቅጠል እዚህ ድንበር ላይ ያስቀምጠናል። የትኛው ጥፋተኛ የትኛው ትክክል እንደሆነ ሀገር እስኪፈርድ ድረስ እቺ ቦታ አትነካም አትደረስም ብለው ያወግዛሉ። ወጣቶቹ ፍንክች ማንም አይደርስም። ምክንያቱም የሀገር ሽማግሌ በአሌ ዘንድ ክቡር ነው። ከዚህ በኋላ ቀን ተቆርጦ በዳዩም ተበዳዩም በሀገር ሽማግሌው ስርዓት መሰረት ይገናኛሉ። ተበዳዩ ጎሳ ተበድያለው የተበደልኩበትን ምክንያት እወቁልኝ እያለ መናገር ይጀምራል። የጎሳው ባላባት ከዛ በመቀጠል የአንደኛው ጎሳ መልእክት ይልካል። መልእክተኛውም በደንብ መልእክቱን ካዳመጠ በኋላ ቡራኬ ከእጃቸው እንትፍ ያሉትን መልእክት አንድም ሳያጓድል ሄዶ ሊነግር ይቀበላል። መልእክቱን የተቀበሉት የጎሳ ባላባትም እንደገና መልእክተኛ ላሉት ለራሳቸው ጎሳ መልእክት ይነግራሉ። ለመታረቅ ካሻቸው ጥፋታቸውን ካመኑ እንደ ሀገሬው ባህል ማውጋት ይጀምራሉ። እሺ ቀጠሮ እቴ የሌላኛውም ጎሳ በመስማማት የመጣውን የጎሳ መልእክት ተስማምተው ከራሳቸው ጎሳ ይልካሉ። አይዳ አገና አንቋይ አዳ እንትፍ ይሉና የሁለተኛውም ጎሳ በአግባቡ መታረቅ ከሆነ እንወዳለን፣ አብሮነት ከሆነ ደስ ይለናል፣ በደንብ ግን ነገሩን አጥረታችሁ በማለት ይመክራሉ። ማን ይመስልሃል ጥፋተኛው? የትኛው ነው ልክስ ያለው ነው? እውነቱን ተናገር፣ ያንተው ነው የኛ ይባባላሉ። በዚህ መሃል ውሸት አይፈቀድም። ከዛን የመጣው መልእክተኛ ተመልሶ ሄዶ መልእክቱን አድርሶ እንትፍ አጥፍተናል፣ ጥፋት ሰርተናል፣ እንዲያማ ከሆነ እርቅ እንፈጽማለን፣ አግባብተህ ንገርልን ብለው ያወጋሉ።
ዋሾ ላብሎ ናጊታ መልእክተኛውም የነበረውን ነገር ለሀገር ሽማግሌዎች በክብር ያወጋል። በአሌ ባህል መሰረት የራሴ ባህል ስለሆነ የራሴ ጎሳ ስለሆነ ብሎ መዋሸት አይፈቀድም። መልእክተኛ እውነት ተናጋሪ ነው፣ አይዋሽም፣ አይፈቀድለትም። ባላባት ያለውን በክብር ሂዶ ያስተላልፋል። ከዛ በኋላ አዋጅ የሚያውጀው ሁለቱ ጎሳዎች ተጣልተው ነበረ፣ ድንበርተኞች ተጣልተው ነበረ። ሰሌ 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 ማለት በእነሱ ባህል አዋጅ 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 ማለት ነውና ሁለቱ ጎሳዎች ያለፉት ጊዜያት በድንበር ተጣልተው ነበረ። አብረው ሲበሉ አብረው ሲጠጡ በአብሮነት የነበሩ ጎሳዎች በመሃላቸውም በድንበር ጸብ የተነሳ ህይወት አልፎ ነበረ። ዛሬ ያ ሁሉ አልፎ አብሮ ሊሆኑ ነው፣ አንድ ሊሆኑ ነው። ህዝቤ ሆይ ስማ፣ ኑ እርቅ ሊፈጸም ነው፣ ልንበላ ነው፣ ልንጠጣ ነው፣ አንድ ልንሆን ነው፣ ዝምድናችን ሊቀጥል ነው ብሎ ያውጋል። ታዲያ የሀገር ሽማግሌው መሃል ላይ ቀመጡና የኮባ ቅጠል ቆርጠው ይልካሉ። ያቺ ቅጠል አንዱነናል ነገር እርሱ ለማለት ነው፣ ከሆድ ለማጽዳት በደንብ እንዲነጻ በሉ በደንብ ስርዓቱን ፈጽሙ ይባላል። ሁለቱም የሀገር ሽማግሌዎችን ተፈካሉ በኋላ ቅጣት 9 ሳንቲሞችን ይከፍላል። 9 ሳንቲሞች በአሌ ባህል መሰረት የ9ኙን ጎሳ የሚወክል ነውና በዳይ ለተበዳይ 9 ሳንቲም ይከፍላል። ይሄ ማለት ከ9 ጎሳ ጋር ተጣልቼ ነበረ፣ አጥፍቼ ነበረ፣ ከጎሳዬ ያላልፍም፣ ይቅርታ አድርግልኝ ማለትም ጭምር ነው። ላኪ እዘህ ሰላህ ሁብን ታፒ ታሐን ሰትን ጎለን የአንደኛው ጎሳ ባላባት እንተፍ ብለው ታርቀናል፣ ወደናል፣ ፈቅደናል፣ የሁለታችንም ቂም በዚህ ውሃ ታጥቧል ብለው ውሃውን ሁለቱ ኮባዎች ላይ ሁለቱ ጸበኞች ላይ እንደመድፋት ነውና ፈጽሞ ያለፈውን አናስታውስም፣ ቤተሰብ ሆነናል፣ ከዛሬ በኋላ ግን ህዝባችን አንድ ሆኗል ብለው የማንጻት ስራውን ይሰራሉ። ከዚህ በኋላ አብሮነት ነገሰ ማለት ነው ወዳጆቼ። ከደፉ በኋላ በዚች የቀል ክዳኗ ላይ እግራቸውን ያደርጉና ተደፍቷል፣ አብቅቷል፣ ከዚህ በኋላ በፍጹም ነጽቷል ብለው ይመርቃሉ። መልሰው እግራቸውን በሾርቃዋ ላይ ያደርጋሉ። ይህ ስርዓት የአሌ ባህል ነው። ኮባውን ሰነጣጥቀው መሬቱ ላይ ይጥሉታል። ከዚህ በኋላ እርቅ ነው፣ ከዚህ በኋላ አብሮነት ነው ብለው ልክ እንደዚህ ኮባ ሰነጣጥቀው ቂማቸውን ለዘላለም ይረሱታል። ሻላልታ ሻጊ ቅሪታ እዚያ በኋላ ወዳጆቼ ምን የሚፈጠር ይመስላችኋል? ፌሽታ ነው። ደም በደም መታጠብ አለበት ስለሚባል ከበዳይ ወገን የመጣችውን ጠቦት ያርዱና ከዚህ በፊት ላፈሰስነው ደም ይቅር ተባብለናል፣ አብረን ሆነናል፣ አንድ ሆነናል፣ ደሙ ከፈሰሰ በኋላ ይቅርታም ተደራርገናል ብለው ይመራረቃሉ። በስተመጨረሻም ከየቤቱ የመጣውን ባህላዊ መጠጥ ወርሼ ከዚህኛው ቅል አንደኛው ቅል ላይ እየቀላቀሉ ይጠጡና ባላባቶቹ ሳይቀር የመጣውን ወርሼ ቅድም የፈሰሰ ውሃ ላይ ያፈሱትና ሁላቸውም ይጎናጫሉ። አብረን ጠጥተናል፣ አብረን በልተናል፣ አብረን ሆነናል፣ ለቀልድ እንኳን ጸባችንን አናነሳም፣ አብሮነት ይሻለናል፣ አንድነት ይሻለናል፣ ሰዎች ነን እናጠፋለን፣ አጥፍተናል፣ አብረን ግን ሆነናል፣ እንዲያው ተቀላቅለን መኖር ይሻለናል ብለው ወደ ቀደሞ ፍቅራቸው፣ ወደ ቀደሞ አንድነታቸው፣ ወደ አሌ ማህበረሰብ ፍቅር ይመለሳሉ።
በስተመጨረሻም እርቁ ካለቀ በኋላ የበጓን አጥንት ይዘው ሄደው እዛ ድንበሩ ላይ የተጣሉበት ቦታ ይቀብሩታል። ጥላቻቸውም በዛው አብሮ ይቀበራል። ወገን ሀገራችን በየቦታው ግጭቶች ይፈጠራሉ። ግጭቶች ሲፈጠሩ ግን ለመፍታት የመንግስት አካል ብቻ አይደለም፣ እኛም እናስፈልጋለን፣ ህዝቦቿም ያስፈልጓታልና ሁላችንም ኃላፊነታችንን እንወጣላለን። ያለ ህዝብ ዛሬ ላሳየን ፍቅር፣ ዛሬ ላሳየን አብሮነት፣ አንድነት እያመሰገንኩ ድንቅ ሀገር ፕሮግራማችን እንደቀጠለ ነው። ተከታተሉን።